اللهم إنا نسألك صحة في الإيمان وإيمانا في حسن خلق ونجاحا يتبعه فلاح ورحمة منك وعافية ومغفرة منك ورضوان مثل الذين كفروا بربهم أعمالهم كرماد اشتدت به الريح في يوم عاصف لا يقدرون مما كسبوا على شيء ذلك هو الضلال البعيد ألم تر أن الله خلق السماوات والأرض بالحق إن يشأ يذهبكم ويأتي بخلق جديد وما ذلك على الله بعزيز. أعوذ بالله من الشيطان الرجيم. قال الله تعالى: مثل الذين كفروا بربهم በጌታቸው የካዱ ሰዎች ምሳሌያቸው አዕማሉሁም ስራዎቻቸው መልካም ስራዎቻቸው ከረማት እንደ አመድ አምሳያ ነው አለ አላህ። اشتدت به الريح ነፋስ የበረታችበት የሆነ في يوم عاصف ነፋሻ በሆነ ቀን ነፋሲቱ በጣም እንደበረታችበት አመድ አምሳያ ነው። لا يقدرون مما كسبوا على شيء ከሰሩት መልካም ስራ በምንም ላይ አይችሉም። የሚያገኙት አጅር በቂያማ ቀን የለም። ذلك هو الضلال البعيد ይህ ሩቅ የሆነ ጥመት ነው ይላል። ስራቸው ካለ መሰረት የተሰራ ስለሆነ በክህደት ምንም የሚያገኙት ነገር የለም። ألم تر أن الله خلق السماوات والأرض بالحق አንተ አላወቅምን ወይም አላስተዋልክምን? አላህ ስብሓነሁ ወተዓላ ሰማያትና ምድርን በእውነት የፈጠረ ጌታ መሆኑ። ሰማያት ምድርን በእውነት የፈጠረ ጌታ እናንተን ከሞታችሁ በኋላ ማስነሳት የሚያቅተው ጌታ አይደለም። ኢየሸ ቢፈልግ አላህ ዩዝሂብኩም እናንተን ያጠፋችኋል ከዚህ ምድር ላይ ወየእቲ ቢኸልቂን ጀዲድ አዲስ የሆነን ፍጥረት አላህ ማምጣት ይችላል። ከእናንተ የተሻሉና የጌታን ትእዛዝ የሚተገብሩ ትውልዶችን ማምጣት የሚችል ጌታ ነው። ወማ ዛሊከ ዐላ ላህ ቢዐዚዝ ይህ ደግሞ በአላህ ስብሓነሁ ወተዓላ ላይ የሚያቅት ነገር አይደለም። ለአላህ ስብሓነሁ ወተዓላ ይሄ ቀላል የሆነ ነገር ነው። ወበረዙ ሊላሂ ጀሚዓ የሰው ልጆች በአጠቃላይ ለአላህ ስብሓነሁ ወተዓላ በቂያማ ዕለት ግልጽ ይሆናሉ። በቂያማ ሜዳ ላይ ሁላቸውም ሆነው ይሰባሰባሉ። ፈቃለ ዱዓፋ ደካማ የነበሩ ሰዎች ዱንያ ላይ አለቆችን ተከታይ የነበሩ ሰዎች ይላሉ። መሪና ተመሪ በቂያማ ዕለት ይከራከራሉ። ሊለዚነ እስተክበሩ ለእነዚያ ለኮሩ ለሆኑ ሰዎች ለመሪዎቻቸው ለጥመት መሪዎች ሲመሩ የነበሩት ተከታዮች ይላሉ። ኢና ኩና ለኩም ተበዓ እኛ በዱንያ ላይ ለእናንተ ፍጹም ተከታዮች ነበር፣ ያላችሁትን ሁሉ የምናደርግ ሰዎች ነበር፣ እናንተን አንነቅቱ ነበር ዱንያ ላይ ይሏቸዋል መሪዎቻቸው። ፈሀል አንቱም ሙግኑነ ዐና ሚን ዐዛቢላህ ታዲያ እናንተ ከእኛ ከአላህ ስብሓነሁ ወተዓላ ቅጣት ዛሬ አዳኞች ናችሁን? የአላህን ቅጣት መከላከል ትችላላችሁ? ሚን ሸይ ትንሽ ነገር ብለው ይጠይቋቸዋል። ቃሉ መሪ የነበሩት ሰዎች ይላሉ ለው ሀዳና አላሁ ለሀደይናኩም ይሏቸዋል። አላህ ስብሓነሁ ወተዓላ እኛን መርቶን በነበረ ኑሮ እናንተንም እንመራችሁ ነበር። እኛ ራሳችን ጠማማዎች ነን። ስለዚህ እናንተንም ይዘን አጠመምናችሁ። ምንም ዛሬ የምናድናችሁ ነገር የለም። ሰዋቡን አለይና በእኛ ላይ እኩል ነው። አጀዚዕና ተበሳጨንም አም ሶበርና ታገስንም እኩል ነው። ምንም የሚመጣ ለውጥ የለም። ብንበሳጭም ብንታገስም ያው መቀጣት እንጂ ትዕግስት ስላደረግን የሚመጣ ምንም ነገር የለም ይላሉ።
ማለና ሚን መሒስ ለእኛ መሸሻ ማምለጫ ዛሬ የለንም፣ ያው የጌታን ፍርድ ከመቀበል ውጭ ሌላ አማራጭ የለንም ብለው መልስ ይሰጧቸዋል ማለት ነው። ወቃለ ሸይጣንም ይላል ኢብሊስ አለይሂ ለዕነቱላህ በቂያ ማለት ኹጥባ ያደርጋል፣ ለተከታዮች ንግግር ያደርጋል። ለማ ቁድየል አምር ነገሩ በተፈጸመ ጊዜ ኢነላሃ ወዐደኩም ወዐደል ሐቅ ይላቸዋል። አላህ ስብሓነሁ ወተዓላ ለእናንተ ሐቅ የሆነን የተስፋ ቃል ገብቶላችሁ ነበር፣ እመኑ፣ መልካም ስራን ስሩ፣ ጀነት አላችሁ። ይሄ የአላህ ስብሓነሁ ወተዓላ በረሱሎች አንደበት የተነገረ ነገር ነው። ወወዐድቱኩም እኔም የተስፋ ቃል ገባሁላችሁ፣ ፈአኽለፍቱኩም እኔ ግን ቃሌን አፍርሻለሁ። ጀነት የሚባል የለም፣ እሳት የሚባል የለም። እንደፈለግ ሲላቸው ኑሮ አሁን በተቃራኒው ስለሆነ እኔ ያልኳችሁ ነገር ሁሉ ውሸት ነው ይላቸዋል። ወማ ካነ ሊ ዐለይኩም ለእኔ በእናንተ ላይ አልነበረኝ ሚን ሱልጣን እንደገና ሊወቅሳቸው ነው። ምንም ስልጣን በእናንተ ላይ አልነበረኝ። ኢላ አን ደዐውቱኩም ፈስተጀብቱም ሊ እኔ እናንተ መጣራት እንጂ ሌላ ስልጣን አልነበረኝም። እናንተም ደግሞ ጥሬ ተቀበላችሁ። ያልኳችሁን ነገር ሁሉ ማስረጃ ሳትጠይቁ ሳትገደዱ ስትከተሉ ነበር። ስለዚህ ዛሬ ፈላ ተሉሙኒ ወሉሙ አንፉሰኩም እኔን አትውቀሱ፣ ነፍሶቻችሁን ውቀሱ። ጥፋተኞች ራሳችሁ ናችሁ። ማስረጃው ምንድን ነው ብላችሁ ሳትጠይቁ ማንም ሳያስገድዳችሁ በራሳችሁ ዝም ብላችሁ የኔን የባጢል ጥሪ ሰምታችሁ በመከተላችሁ ችግሩ የራሳችሁ ስለሆነ እኔ አልወቀስም ይላቸዋል። ማ አነ ቢሙስሪኺኩም እኔ ዛሬ እናንተን የማግዛችሁ የምረዳችሁ አይደለሁም። ወማ አንቱም ቢሙስሪኺየ እናንተም እኔን ማገዝ አትችሉ። ሁላችንም ፍርዱን መቀበል እንጂ መተጋገዝ የሚባል ነገር የለም። ጨዋታ ዛሩኛ ላይ ቀርቷል። ኢኒ ከፈርቱ እኔ ክጃለሁ ቢማ አሽረክቱሙኒ ሚን ቀብሉ ከዚህ በፊት እኔ ስታጋሩት በነበረው ነገር ክጃለሁ። እንደውም አላውቃችሁም ስትሰሩት የነበረውን ነገር በአጠቃላይ ባቦ ነገር የለኝም ብሎ ይክዳቸዋል። ኢነ ዛሊሚነ ግፈኛ የሆኑ ሰዎች በአላህ ስብሓነሁ ወተዓላ በማጋራት በመካድ ለሁም ዐዛቡን አሊም አሳማሚ የሆነ ቅጣት ለነሱ በአኺራ ተዘጋጅቶላቸዋል። ወኡድኺለ አለዚነ አመኑ ወዐሚሉ ሷሊሓት እነዚያ ደግሞ አምነው መልካም ስራን የሰሩ የሆኑ ሰዎች ጀነት እንዲገቡ ይፈቀድላቸዋል። ግቡ ይባላሉ። ጀናቲ በጀነቶች ውስጥ እንዲገቡ ይደረጋሉ። ተጅሪ ሚን ተሕቲሃ አልአንሃር ከበታቸው 4 ወንዞች የሚፈሱባቸው የሆኑ ጀነቶች ውስጥ እንዲገቡ ይደረጋሉ። ኻሊዲነ ፊሃ በጀነቶች ውስጥ ዘውታሪዎች ሲሆኑ ጀነት ከገቡ በኋላ መውጣት የሚባል ነገር አይታሰብም። ቢኢዝኒ ረቢሂም በጌታቸው ፍቃድ ጀነት ይገባሉ። አላህ ይፈቅድላቸዋል። በሉ ጀነት ይገባቸዋል ብሏቸው ጀነት ይገባሉ አለ። ተሕየቱሁም ፊሃ የክብር ሰላምታቸው በጀነት ውስጥ ሰላም መባባል ነው። ዩሐይ ባዕዱ አህሊል ጀና አላ ባዕድ አንዱ ሌላውን የክብር ሰላምታ ሲለዋወጥ ሰላም አለይክ፣ ሰላሙን አለይክ፣ ሰላም አለይክ እየተባባሉ ይከባበራሉ ይላል አላህ። አላህ ስብሓነሁ ወተዓላ በክህደት ላይ የሚሰሩ መልካም ስራዎች በአኺራ ላይ ምንም እንደማይጠቅሙ ልክ አመድን ንፋስ መታ ከቦታው ላይ አስነስታ ያረፈበት ቦታ እንደማይታወቀው ሁሉ የእነሱም ይለፉበት የነበረው መልካም ስራ ከክህደት ጋር አኺራ ላይ በዛ መልኩ እንደሚሆን አላህ ይናገራል። በምሳሌ መሰሉ ለዚነ ከፈሩ ቢረቢሂም በጌታቸው የካዱ የሆኑ ሰዎች ምሳሌ አዕማሉሁም ስራዎቻቸው። አሁን ስራቸውን በምሳሌ ለመናገር ነው የፈለገው አላህ። እነሱ ይሰሯቸው የነበሩት ስራዎች ስንል እዚህ ጋር መልካም ስራዎች ነው። አልአዕማሉ አሳሊሓት ከኩፍር ጋር ሆነው የሚሰሯቸው ደጋግ ነገሮች ይኖራሉ። ለምሳሌ ዝምድናን መቀጠል ጥሩ ተግባር ነው። ምስኪኖችን ማብላት፣ የቲሞችን መንከባከብ፣ በጎ አድራጎት በአጠቃላይ መልካም ነገር ነው። ይህ ነገር ከክህደት ጋር የተፈጸመ የተሰራ ከሆነ አኺራ ላይ አጅር ምንም ነገር የለውም። የእሱ ምሳሌው ከረማድን እሽተደት ቢሂ ሪሁ ፊ የውሚን ዓሲፍ አለ። ነፋሻ በሆነ ቀን
እጅግ በጣም ንፋስ እንደ በረታችበት አመድ አምሳያ ነው። አመድ ይታወቃል። ከአንድ ቦታ ላይ ከባድ ንፋስ ካነሳችው ቦታው ላይ ምንም ነገር አይቀርም፣ የትም እንዳረፈ አይታወቅም። እነሱም ዱንያ ላይ ሲሰሯቸው የነበሩ መልካም ስራዎች በአኸራ እንደዛ ይሆናሉ አለ አላህ። መሰሉ አዕማሊሂም የውመል ቂያማ ኢዛ ጠለቡ ሰዋበሃ ወአጅረሃ ሚነላህ። ከአላህ ሱብሓነሁ ወተዓላ የመልካም ስራቸውን ደመወዝ ሲፈልጉ ሊአነሁም ካኑ የሕሰቡነ አነሁም ካኑ ዐላ ሸይ፣ እነሱ አሁን ሲሰሩት በሰማይ ቤት እናገኛለን ብለው ያስባሉ። ለምን? ትክክለኛ እምነት ላይ ነን ብለው ስለሚያስቡ ወደፊት የሚጠብቁት ነገር አላቸው። ይጠብቁና ፈለም የጂዱ ሸይአ፣ እዛ ጋር ግን ምንም ነገር አያገኙም። ወላ አልፈው ሐሲለን ኢላ ከማ የተሐሰሉ ሚን ረማድ ኢዘ እጅተደት ቢሂ ሪሁል ዓሲፋ። እንግዲህ ያገኙ ከሆነ ልክ ከባድ ንፋስ እንዳጋጠመችው አመድ ነው የሚሆነውና አመዱ ከንፋስ በኋላ እንደማይገኘው ሁሉ እነሱም የሚያገኙት ነገር የለም አላላ። ለዚህ ብሎ አያይዞ ምን አለ? ላ የቅዲሩነ ሚማ ከሰቡ አላ ሸይ፣ ይሰሩት ከነበረው መልካም ስራ በምንም ላይ አይችሉም፣ ምንም ነገር ማግኘት አይችሉም። ፈለም የቅዲሩ አላ ሸይ ሚን አዕማሊሂም አለቲ ከሰቡሃ ፊ ዱንያ ወቀዲምና ኢላ ማ አሚሉ ሚን ዐመሊን ፈጀዐልናሁ ሀበአን መንሱራ እንዳሉ ከሃዲዎች ወደ ሰሩት ስራ አመራን፣ ከዛም የተበተነ ትቢያ ያደረግነው አለ አላህ ሱብሓነሁ ወተዓላ። ስለዚህ እክህደት ጋራ የተሰሩ መልካም ስራዎች ምንም የሚገኝ ነገር የላቸውም። እዛ ወሳኝ በሆነ ቦታ ላይ አጅር በሚያስፈልግበት ቦታ ላይ ፊ አህወጂ አልመካን ዜሮ ይሆናሉ ማለት ነው። ዛሊከ ሁወ ضላሉል በዒድ አለ። ይህ ዝም ብሎ ሲለፉ ኑሮ መና መቅረት እንዲሁ መቅረት ሩቅ የሆነ ጥፋት ነው ይላል አላህ ሱብሓነሁ ወተዓላ። ዛሊከ አይ ሰዕዩሁም ወዐመሉሁም ዐላ ገይሪ አሳስ ሐታ ፈቀዱ ሰዋበሁ አሕወጀ ማ ካኑ ኢለይህ አضላሉል በዒድ። እጅግ በጣም ወሳኝ በሆነ ቦታ፣ አስፈላጊ በሆነ ቦታ ሲለፉበት ሲሰሩት የነበረውን ነገር ማጣት ይሄ ሩቅ የሆነ ጥፋት ነው፣ ክስረት ነው አላላ። ከዚህ በኋላ ሞቶ መነሳት እንዳለ አላህ ስብሓነሁ ወተዓላ የሰው ልጆች ከሞቱ በኋላ እንደገና ሩሓቸውንና ጀሰዳቸውን አገናኝቶ ሕያው እንደሚያደርጋቸው እንደሚችል ሲናገር አለም ተረ አነ አላህ ኸለቀ ሰማዋት ወልአርድ ቢልሐቅ አለ። አንተ አታይምን? አታስተውልም? አላህ ስብሓነሁ ወተዓላ ሰማያትና ምድርን በእርግጥ እንደፈጠረ አታውቅም? ታውቃለህ። ስለዚህ ሰማያትና ምድርን የፈጠረ ጌታ የሰው ልጆች ከሞቱ በኋላ ማስነሳት እንዴት ያቅተዋል? ምክንያቱም ሰማይና ምድር በጣም ግዙፍ የሆኑ ፍጥረቶች ናቸው። እነዚህን የፈጠረ ጌታ የሞተን ሰው ማስነሳት የሚያቅተው ጌታ አይደለም። የቁሉ ተዓላ ሙኽቢረን አን ቁድረቲሂ አላ መዓዲ አብዳን የውመል ቂያማ፣ የሰው ልጆች ማስነሳት እንደሚችል ሲናገር ቢአነሁ ኸለቀ ሰማዋት ወልአርድ አለቲ ሂየ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም አልሐምዱሊላህ አለን። ይህ ቻናል የተለያዩ እስላማዊ ቁርአን ተፍሲር የሚቀርብበት ቻናል ነው። ቻናል ከወዳችሁት ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱት።